ትሁት በሚያሳዝንና ልብ በሚነካ መልኩ አንድና ብቸኛ ልጇን አጣች። እስካሁን ድረስ ልጇን ለማትረፍና ለማዳን ስትል በሰው ቤት ተሰዳ ስትኖር እያለ አቶ ተመስገን ደግሞ ቲና የምትባል አደገኛና ሰይጣን ሰው ስማ ተመስገን፣ ትሁት ልጅ እንዳላት ታውቃለህ? ለዛውም ከማን እንደሆነ ደግሞ እሱን ሌላ ቀን የምነግርህ ይሆናል ብላ ስትለው ተመስገንም ከሚባለው በላይ ጨለለና በደና። ከየት አባቷ ነው የወለደችው? እሱን አጣርተሽ ንገሪኝ። ትሁት የኔ ብቻና ብቻ ናት። ስንቴ ነው ምነግራት? አይገባትም እንዴ? ይሄን ሁሉ ዋጋና መስዋዕትነት እየከፈልኩ ያለሁት እኮ ለፍቅር ስል ነው። እመኔቲና ልጇን በ24 ሰዓት ውስጥ ባልሞላ አምጥቼ ሲጥ አድርጌ ነው የምደፋው ብላ ስትል እባክህ እንደ አይነት ክፉ ነገር በፍጹም ማድረግ የለብህም ብላ ቲና ብትለውም አንቺ ስለ ፍቅር ምንም አይገባሽም፣ ስለ ገንዘብ እንጂ። ይሄን ሁሉ ጊዜ ከሀገሬ ወጥቼ ከተማ አዲስ አበባ ላይ መጥቼ ቲናን ላፈቅርና ለወድ ሳይሆን ትሁቴን ይዤ ወደ ሀገሬ ሂጄ ደስተኛ ህይወት ለመኖር ነበር። እሷ ግን እጅግ በጣም በሚያሳዝንና በሚደብር ሁኔታ ብዙ ስቃይና ፈተና ደረሰችብኝ አለና የትሁቴን ልጅ ካለችበት ቦታ ላይ አምጥቶ ሲጥ አድርጎ ደፋትና ቲና ደግሞ ወደ ትሁት ጋር ደወለችና ትሁት ተመስገን ያለበትን ቦታ ላይ መተሽ ማየት ትችያለሽ። ለአንቺ የሚጠቅምሽ ትልቅ ነገር ይዤ መጥቻለሁ፣ በዛ ላይ ለልጅሽ ብላ ስትል ትሁቴም ደግሞ በልጇ ምንም ድርድር ስለሌላት ቲና በሰጠችባት አድራሻና አካባቢ እየበረረች ሄደች። እዛ ስትሄድ ተመስገን የትሁቴን ልጅ አምጥቶ ፊት ለፊቷ አድርጎ ሲደፋባት መቆጣጠር አቅቷት ራሷን በጩኸት ቀወጠችው። አባባ እንግዲህ በምንም አይነት ሁኔታ ትሁቴ ከዚህ ከቤት ልትወጣ አትችልም። ካሌብ አንተ ነህ አይደል ያባረርካት? ልጄን አታባርብኝ፣ በዚህ በቤት የመወሰን መብት የለህም አለና ተመልሰው ከባድ ጦርነት ውስጥ ሲገቡ አባዬ ባክህ ተረጋጋ፣ ቲና ደውላላት ነው የሄደችው። እሱም ለምንድን ነው ብትል ስለ ልጅሽ ጉዳይ የምነግርሽ አለኝ ብላ ስትላት በጣም ደነገጠችና እየበረረች ሄዳለች። አየህ፣ ስለዚህ ሁሉንም ነገር እኔ ላይ ለምን ጥፋተኛ ታደርጋለህ? አባዬ ተው እንጂ፣ እኔ ይህን ያክል ራስ ወዳድና ክፉ ሰው አይደለሁም ብሎ ካሌብ መናገር ጀመረ። አባባ እንግዲህ ሰተት ብሎ ትሁቴ ወዳለችበት ቦታ ላይ ሲሄድ እጅጉን በሀዘን ተቃጠለና ጭንቅላቱን ይዞ ወደ መሬት ተደፋ። ትሁቴ አንጋጣ ተመስገንን እያየች እንባዋን ማንባት ጀመረች። ፖሊሱም እንግዲህ መጣና ጩኸትና ሪታ ሲሰማ ተመስገንን እጁ ላይ ካቴና አስሮ እያንገበገበ በሽጉጥ ወደ እስር ቤት ወሰደው። ህፃኑን ልጅ ይዛ ትሁቴ የኔ ልጅ እባክሽን አለሁ በይኝ፣ ላንቺ ብዬ እኮ ነው ጊዜንም መስዋዕትነቴንም ራሴንም ዋጋዬንም እየከፈልኩ ያለሁት፣ እባክሽ እያለች ልጇን መለመን ጀመረች። የእናት አንጀትን ስፍስፍ ስትል በጣም አሳዘነችኝ። ቲና ደግሞ ከአባባ ጀርባ ሁና የታባሽ ከእኔ ጋር ጦርነት መክፈት ይሄን ያህል ዋጋ ያስከፍላል። ትሁት ተይ አትፈታተኒኝ፣ እረፊ፣ የራስሽን ህይወት መስመርሽን ሳትስቺ ሰራተኝነትሽን መሆንሽን ሳትረሺ አድበሽ ስራሽን ስሪ እያልኩ ስለማመንሽ ነበር። አንቺ እኔ የ80 ባሌን አቅፈሽ ልትኖሪ ከቤት ገንጥለሽ አባረርሽኝ። ገና ሽማግሌውን ተበቅዬ ሀብትና ንብረቱን ድርጅቱን የኔ ቤት ሆኖ ከዚህ በላይ ስታለቅሺ ነው ማየት የምፈልገው። አይ ካልሽ ደግሞ በምትወጃቸው እናትና አባትሽ እመጣልሻለሁ እያለች መዛት ጀመረች። ወይዘሮ ቲና ማለት ነው። ሰላም ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች፣ እጅግ በጣም ልብ አንጠልጣዩ ድራማ ትሁት እንደቀጠለ ይገኛል። ትሁት የስቃይ ጉድ ወረደባት። ይህን ሁሉ ዋጋና መስዋዕትነት ስትከፍል ለአንድና ለብቸኛዋ ልጇ ነበረች። ተመስገን ግን በመጨረሻ
በአንድና በብቸኛዋ ልጅ መጥቶ አንገቷን ሲጥ አድርጎ አፍኖ ገሎባታል ማለት ነው። ቲና ያደረገችው ነገር እጅግ በጣም ያሳዝናል። አባባና ቲና ተፋጠጡና ስሚ አንቺ የማትረቢ እነዚህ ያደረግሻቸው ነገር በሙሉ እመኒኝ ገና ብዙ ዋጋ ትከፍሊበታለሽ። ቲና አንቺ ብዙ ነገር እያስመሰልሽ እኔ ቤት ያላደረግሽው ነገር ያልሰራሽው ክፋት እንደሌለ ጠንቅቄ ያውቃለሁ። አሁን ላይ ግን እውነቱን ስነግርሽ አንቺ ለሰራሻቸው ስራና ላደረግሻቸው ነገር በሙሉ በጣም በጣም ከሚባለው በላይ ታሪክ ሰርተሻል። ስለዚህ አንቺ ደግሞ የትሁትን ልጅ ገለሽ በሰላም ተሞላቀሽ እንድትኖሪ አልፈልግም። ለአንቺ ምንም ምህረትና ርህራሄ የለኝም ብሎ ሲዝትባት፣ ሀይ አባዬ አሁንም ለዝች ለተራ ሰራተኛ ነው እንደ እያዘንግ ያለው? እኔ እኮ የልጅ ሚስት ቲና ነኝ። ሁል ጊዜ እኔን እንዳንቋሸክሽክና ዝቅ እንዳረክ ነው። ዛሬ ግን ተሳክቶልኛል። ትሁት እኔን ከዛ ከቤት መንቅራ እንዳባረረችኝ እድሜ ልኬን በደስታ የምሞላበትና የምደሰትበትን ነገር አግኝቻለሁ። በፈጣሪ ቆይ የሰው መሞትና የሰው መታመም የሰው ችግር ምኑ ነው የሚያስደስተው? አንቺማ ምን አይነት ፍጥረት እንደሆንሽ ሊገባኝ አልቻለም። ተመስገንም እንግዲህ ፖሊሱ ከመምጣቱ በፊት ትሁቴ አሁንም ቢሆን ቅርብ ነው ጊዜው። የሰው ቤት የሰው ነው። ጉልበትሽን እስከሚበቃቸው ድረስ በልተው ተጨረሱ በኋላ አውጥተው ይጥሉሻል። ካሌብ ያባባ ልጅ ነው። የሚድሩትም ደግሞ እንደሱ ሀብትና ዝና ያላቸውን ነው። አንቺና እኔ ግን የገጠር ልጆች ነን። አሁንም ቢሆን ወደ ሀገራችን ሄደን የሞተውን ልጅ መተካት እንችላለን። ስለዚህ መቼም ይሁን መቼ እኔ አፈር እስካልገባሁ ድረስ አንቺን ማንም አግብቶ የሚኖር ወንድ የለም፣ ያገቡትን ሁሉ ገላቸዋለሁ ብሎ ሲላት፣ ፖሊሱም እንግዲህ እኔ ልጇን አልገደልኩም ብሎ ሲሸመጥጥ፣ ለማንኛውም አንተ ወደ ማረሚያ ቤት መቆየት አለብህ፣ ማጣራት ያለብንን አጣርተን እጅህ ወንጀል ከሌለበት ከዚህ ቦታ ላይ ትወጣለህ ብሎ አለው። ቲናም ደግሞ ኧረ እሱ ምንም አላደረግም፣ መርማሪ ምን አስበህ ነው? ሰው ሳይገድል እኛ ወርቆ ነው ያገኘ ነው። መጨረሻ ላይ የትሁት ልጅ መሆኗን አስታውሼ ደውዬ እንድመጣ ያደረኳት እኔ ነኝ ብላ ቀበጣጠረች ማለት ነው። ቲና እጇ እንዳለበት 100% አባባም ጠርጥሯታል። ትሁቴ እንግዲህ አባባ አረጋጋትና ልጇንም እንደማታገኘው ተስፋ ቆረጠችና ሰተት ብላ ወደ አባባ ቤት ተመልሳ ሄደች። ካሌብ እጅጉን ተገረመና ስሚ ይህን ያክል ጊዜ ሳታሳድጊ የእናት ፍቅር ሳትሰጪ ሳተንከባከቢ ላሳደግሽው ልጅ ሞተ ብለሽ እንደዚህ ማልቀስ አይገርምም ብሎ ሲላት እጅጉን በጣም ልቧ ተሰበረ። ካሌብ ለአንዴና ለመጨረሻ ጊዜ ልንገርህ፣ በስህተት እንኳን አደለም ትሁትን ለማስቀየም ማሰብ ቀርቶ አይደለም በስህተት ብትናገራት እኔን አያድርገኝ ብሎ አባባ ወሰነ። ካሌብ የሚናገራቸውን ነገሮች እጅግ በጣም ልብ ይሰብራሉ። ትሁቴ ልጅ አለኝ የሚባለውን ነገር ከሰማ በኋላ ለትሁት ያለው አስተሳሰብና እንትን እጅግ በጣም ዝቅ ያለ ነው። ስሚ እንደውም የቤተሰቦችን ፍቅርና ሰላም እንዲቀየር ያደረግሽው አንቺ ነሽ። አባዬ ምንም ነገር እያማከረኝ አይደለም፣ የተፈጠሩትንም ነገሮች ማወቅ አልቻልኩም ቲና። ስለዚህ አባዬን ምን ለማድረግ አስበሽ ነው እያለ ጭራሽ ጥያቄ ማቅረብ ጀመረ። እሷም ደግሞ ካሌብ እስኪ ለዛሬ እንኳ ተወኝ፣ እኔ ልቤ ተሰብሯል፣ የመወዳትና የምሳሳትን ልጄን አጥቻለሁ፣ እባክህ እረፍ እያለች መማጎት ጀመረችና አባባም ትሁቴን ለማረጋጋት ሞከረ። አባዬ እኔ ካሁን በኋላ ስህ መቆየት አልፈልግም፣ ቤተሰቦቼን ልጠብቃቸውና ካጠገባቸው ሁኜ የሚመጣውን መጋፈጥ አለብኝ። ተመስገን አሁን ከእስር ቤት ከተፈታ ይፈቱታል፣ ገንዘብ አለው፣ ሰው አለው፣ ይለቁታል። ከዚህም በፊት ብዙ ነገሮችን እያደረገ የተለቀቀ ሰው ነው። ስለዚህ እኔ ደግሞ እናትና አባቴን እፈልጋቸዋለሁ፣ በህይወት እንዲኖሩ እመኛለሁ እያለች ማለቃቀስ ጀመረች። ተገረመች፣ እጅጉን በጣም አዘነች፣ በለቅሶ ተሞላች። መጨረሻ ላይ እንግዲህ
አባባም ቢሆን የኔ ልጅ እኔና አንቺ ፈተናና ህይወት ብዙ ነገሮችን አልፈናል በቲናና በዳኒ። አሁን ደግሞ ይሄ ነገር ተፈጠረ ብለሽ እንትን ማለት አትችም፣ እኔንም ትተሽ እንድትሄጂ አልፈልግም ብሎ አባባ ትሁቴን መለማመጥ ጀመረ። ዳኒ እጅጉን ገረመውና ቲና ይሄን ታደርጋለች ብዬ በፍጹም አላስብም። ምን አለ ልጇን አግታ ማስፈራሪያ ብትጠቀም ትሁት እኮ ሁሉንም ነገር ለልጇ ስትል ትተው ነበር። ይህን ያክል መግደል፣ ይህን ያክል ህፃን ልጅ ያደረጉት ጭካኔ በጣም ልብ ይሰብራል። አባዬ ከምን አይነቷ ጉር ነው የተገናኘ ነው? እንደው እስካሁን እሷ ጋር አብሬ ስሰራና አብሬ ሳደርግ ለነበሩት ጊዜያቶች እጅጉን አፍሬ ያለሁኝ ብሎ ዳኒ እንደ ማለቃቀስ አለ። የኔ ልጅ ይቅር ብለህ እኮ አንተ ወደ መልካምና ወደ ነበርክበት ጥሩ ባህሪ ነው የተመለስከው። ከጎኔ ሆነህ ብዙ ነገር ጠብቀኸኛል። ትሁትንም ተከላክለህላታል። ከካሌብ የበለጠ ትሁቴን አንተ ጠብቀሃታል። ይሄ ደግሞ ምንም ማድረግ አይቻልም። አንዴ የሆነ ሆኗል። አሁን ላይ ትሁቴ ልቧ ተሰብሮም ሆነ አልቅሳ በከንቱ እንዳትቀር የሆነ ነገር ማድረግ አለብን። የኔ ልጅ አንተ ተኔ ትሻላለህ። ካሌብ እንደሆነ የሚናገራቸው ንግግሮች አይደለም ትሁትን እኔንም ልቤን እያፈረሰው ነው ብሎ አለ። በጣም አዘነ። ያሳዝናል። እውነት ለመናገር እንግዲህ እጅጉን በጣም በሚያሳዝንና በሚገርም ሁኔታ ትሁቴ በዚህ ጉድ ችግሮችን እያሳለፈች ትገኛለች ማለት ነው። ትሁት እስካሁን ድረስ ለልጇ ስትል ብዙ መስዋዕትነትና ዋጋ ከፍላ ነበር። አሁን ቲና ነው ያስበላችባት። ቲናም ተናገረች ማለት ነው። አንቺ የ80 ባሌን በፍጹም አቅፈሽ ልትቀበይ አትችልም። አሁንም ቢሆን ጨርቄን ማቄን ሳትይ ኮተትሽን ይዘሽ ከዚህ ከቤት ለአንዴና ለመጨረሻ ጊዜ ማትሄጂ ከሆነ መሄድ ካልፈለግሽ ደግሞ እንደ ሰራተኛ አንገትሽን ደፍተሽ ውጪ ስልሽ መውጣት፣ ግቢ ስልሽ መግባት፣ ይሄን የምታደርጊ ከሆነ አባዬ ቤት የመቆየት እድልሽ በጣም ሰፊ ነው። ይሄን የማታደርጊ ከሆነ ቤተሰቦችሽ ጋር ሂጄ እጨርስልሻለሁ ብላ ነው ያለቻት። ትሁት እጅጉን በጣም ቲናን እየፈራቻት ትገኛለች። ካሌብም ቲና ላይ ከቤት መውጣት እንደሌለባትና ይህንን ነገር ማድረጌ ስህተቱ የኔ ነው ብሎ እጅግ በጣም እየተጸጸተ ይገኛል ማለት ነው። ኤዱ እና ዳኒ እንግዲህ የሰርጋቸው ቀን በቅርብ እንደሚሆን ተወያይተው የጨረሱበት ጉዳይ ነው። ወደ ኤዱዬ ዘንድ ሽማግሌ ተልኮ በደስታ ተጋብተው ሊኖሩ ነው። ኤዱም ዳኒ አንተ እኮ በጣም ጥሩና መልካም ሰው ነህ፣ ለእኔ ስትል ብዙ ነገር ሆነሃል። ከቲና አፍቅርሃትና ወዳሃት ሳይሆን እኔ በችግርና በድህነት እንዳልኖር ገንዘብ ለማገኘት ስትል ብዙ ነገር አድርገሃል። ይሄን ነገር ግን አልፈልግም። እኔ እናንተ ልጆች ነን፣ በራሳችን ሰርተን መለወጥና ማደግ እንችላለን፣ ፍቅር ይበልጣል ብለው ተስማምተዋል ማለት ነው። አባባ በኤዱና በዳኒ ፍቅር መድመቅ በጣም ደስ ብሎታል። ውድ የተከበራችሁ ቻናላችን ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።